ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙ ተነገረ። ህጻናቱ ከሀገር የወጡት በህገወጥ መንገድ ነው ተብሏል። ይህን የሰማነው ከሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ሚኒስትሩ በህገወጥ መንገድ ከኢትዮጵያ ወጥተው በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን ወደ ሀገር በመመለስ የተቻለኝ ሁሉ እያደረኩ ነው ብሏል። ለዚህም ከዓለም አቀፍ የፍልሰተኞች ድርጅትና ከሚመለከታቸው ጋር እየሰራሁ ነው ሲል ተናግሯል። በጅቡቲ ባለው የኢትዮጵያ ኤምባሲ በኩል ህፃናቱ በምን ሁኔታ ላይ እንዳሉ መረጃ ይሰበሰባልም ተብሏል። በተለያዩ ጊዜ ከሀገር የወጡ የበዙ ህፃናትም በድንበር ወደ ሀገር የመመለስ ስራ ሲሰራ እንደቆየም ተነግሯል። ይህንን የነገሩን በሴቶችና ማህበራዊ ጉዳይ ሚኒስቴር የህገወጥ ሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ ደረጀ ተግበሉ ናቸው። ከጅቡቲ በተጨማሪ በየመን በርካታ ኢትዮጵያውያን ህጻናት እንደሚገኙ ኃላፊው አስረድተዋል። እነዚህ ህጻናት ጾታዊና የተለያዩ ጥቃቶች እንደሚፈጸምባቸው አንስተዋል። ህገወጥ አዘዋዋሪዎች ህጻናቱን ለአሸባሪነትና ለውትድርና ጭምርም እንደሚመለምሏቸው አቶ ደረጀ ጠቅሰዋል። ከዚህ በተጨማሪ ከህፃናቱ የተለያዩ የሰውነት ክፍሎቻቸው እንደሚወሰዱም ተናግረዋል። ምስራቅና ምዕራብ ሐረርጌ እንዲሁም አፋር አካባቢዎች ህፃናቱ ከሚወጡባቸው ድንበሮች መካከል የተጠቀሱት ቦታዎች ናቸው። ህፃናቱ ድንበር ሲያቋርጡ ወዴትና ለምን እንደሚሄዱ ራሱ በቁጥር የማያውቁበት አጋጣሚዎች አሉ ብለዋል። ወደ ሀገር የተመለሱትም ከቤተሰቦቻቸው የማገናኘት ስራ እንደሚሰሩ ተናግረዋል አቶ ደረጀ። ቤተሰቦቻቸው ያልተገኙ እንደሆነ ደግሞ በመጠለያ ጣቢያዎች ማቆየት፣ በአደራ ቤተሰብ፣ በጉዲፈቻና በመሰል አማራጮች ኑሯቸውን እንዲቀጥሉ ይደረጋል ሲሉ ኃላፊው አስረድተዋል። በኢመደበኛ መልኩ ከሀገር መውጣት የበዙ ችግሮች እንዳሉት ተናግረዋል። የሴቶች ማህበራዊ ሚኒስቴር ህብረተሰቡ ይህንን አውቆ ኢመደበኛ ፍልሰትን በመከላከል በጋራ እንዲተባበር አሳስበዋል። በሌላ ዜና 130 ሀገራት በሚሳተፉበት የዳቮስ ጉባኤ የትራምፕ ንግግር ይጠበቃል። አውሮፓውያን ስሜታዊ ቁጣቸውን ገድተው ያዳምጡ ተብሏል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን እንደሚጠቀልሉ መዛታቸው ከአውሮፓ ህብረት ጋር ፍጥጫውን ባጎላበት በአሁኑ ወቅት በስዊዘርላንድ ዳቮስ የሚያደርጉት ንግግር ይጠበቃል። በዓመታዊ የዳቮስ የዓለም የኢኮኖሚ መድረክ ከ130 ሀገራት የተውጣጡ 3000 ግድም ከፍተኛ ባለስልጣናት በዛሬው ጉባኤ ይሳተፋሉ ተብሏል። ፕሬዚዳንቱ ግሪንላንድን ወደ ዩናይትድ ስቴትስ ለመጠቅለል መዛታቸውም ብሎም የቬንዙዌላን ነዳጅ ለመቆጣጠር ላቲን አሜሪካ ላይ የጀመሩት ዘመቻ በጉባኤው ተሳታፊዎች ዘንድ ስጋት እንደጣለ ነው የሚሳተፉት። የዩናይትድ ስቴትስ ግምጃ ቤት ኃላፊ ስኮት ቤሴንት ስለ ግሪንላንድ ጉዳይ ሲናገሩ አውሮፓውያን ስሜታዊ ቁጣቸውን ገድተው የፕሬዝዳንት ዶናልድ ትራምፕን መከራከሪያ በዳቮስ ጉባኤ ሊያዳምጡ ይገባል ብለዋል። ግሪንላንድ የዩናይትድ ስቴትስ አካል መሆን እንደሚገባት እንዲገነዘቡ አጋሮቻችንን እየጠየቅን ነው ሲሉ አክለዋል። ዴንማርክ እንደ ጎርጎሮሳውያን አቆጣጠር በ1917 በካሪቢያን ግዛቶች ይገኙ የነበሩ ደሴቶቿን ለዩናይትድ ስቴትስ ሸጣ ቨርጂን አይርላንድ በሚል ዳግም እንደተሰየመች አስታውሰዋል። ግሪንላንድን በተመለከተ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አንዳች ነገር ማድረግ አለበት ያለችው ፈረንሳይ በበኩሏ አስተዋጽኦ ለማድረግ ዝግጁ እንደነበረች ትላንት አሳውቃለች። በዘመነ ስልጣናቸው ለሶስተኛ ጊዜ በዳቮስ የሚሳተፉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በከፍተኛ ባለስልጣኖቻቸውና የንግድ ማህበረሰቡ ጋር በኢኮኖሚ መድረክ ይገኛሉ ተብሏል። ፕሬዝዳንቱ ከቀኑ 10:30 ሰዓት ስዊዘርላንድ ዳቮስ ይደርሳሉ ተብሎ ቢጠበቅም ጉዟቸው መዘግየት ሳይገጥመው እንደማይቀር ተዘግቧል። የጃፓኑ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ገዳይ የዕድሜ ልክ እስራት ተፈረደበት። የጃፓን ፍርድ ቤት በቀድሞ ጠቅላይ ሚኒስትር ሺንዞ አቤ ላይ ግድያ የፈጸመው ቴትሱያ ያማጋሚ የዕድሜ ልክ እስራት እንዲቀጣ ወሰነ። በትላንትናው ዕለት ዲስትሪክት ፍርድ ቤት በተሰየመው ችሎት ያማጋሚ ጥፋተኛ ተብሎ የዕድሜ ልክ እስራት በይኖበታል። ተከሳሹ ግድያውን የፈጸመው እናቱ ለዩኒፊኬሽን ቤተክርስቲያን በሰጠችው ከፍተኛ ገንዘብ ምክንያት ቤተሰቡ ለድህነት በመዳረጉ ሺንዞ አቤ ከድርጅቱ ጋር ግንኙነት አላቸው ብሎ በማመኑ ነው። እናቱ ከ100 ሚሊዮን የን በላይ ለቤተክርስቲያኗ እንደለገሰች ተገልጿል። ጠበቆቹ ያማጋሚ የሃይማኖት ማጭበርበር ሰለባ መሆኑን በመጥቀስ የ20 ዓመት እስራት እንዲቀለልለት ቢጠይቁም ፍርድ ቤቱ ግን የወንጀሉን ክብደት ከግምት ውስጥ በማስገባት ውድቅ አድርጎታል። ያማጋሚ ግድያውን የፈጸመው እንደ አውሮፓ አቆጣጠር
በሐምሌ 8 2022 በናራ ከተማ አብይ የምርጫ ቅስቀሳ እያደረጉ ሳለ በቤት ውስጥ በተሰራ መሳሪያ ነው። ይህ ግድያ ወንጀል የጦር መሳሪያ ወንጀል እጅግ አነስተኛ በሆነበት ጃፓን ውስጥ ትልቅ ድንጋጤን የፈጠረ ነበር። ኔታንያሁ የትራምፕን የሰላም ኮሚቴ ተቀላቀሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሰረቱትና የተባበሩት መንግስታትን ዩኤን ሊተካ ይችላል የተባለለትን የሰላም ኮሚቴ ፎር ፒስ ለመቀላቀል መስማማታቸውን አስታወቁ። ቀደም ሲል የእስራኤል ካቢኔ በኮሚቴው አወቃቀር ላይ ቅሬታ አቅርቦ የነበረ ቢሆንም አሁን ግን ኔታንያሁ የትራምፕን ጥሪ በይፋ ተቀብለዋል። ኮሚቴው በመጀመሪያ የተቋቋመው በጋዛ ያለውን የተኩስ አቁም ስምምነት ለመቆጣጠር ቢሆንም አሁን ግን በዓለም አቀፍ ግጭቶች ውስጥ ጣልቃ በመግባት እንደ ተጓዳኝ የተባበሩት መንግስታት የጸጥታ ምክር ቤት ሆኖ እንዲያገለግል ታቅዷል። በወጣው ረቂቅ ሰነድ መሰረት በኮሚቴው ውስጥ ቋሚ አባል ለመሆን $1 ቢሊዮን መዋጮ ማድረግ ይጠይቃል። እስካሁን እስራኤል፣ የተባበሩት አረብ ኤምሬትስ፣ ሞሮኮ፣ ቪየትናም፣ ካዛኪስታን፣ ሃንጋሪ፣ አርጀንቲና እና ቤላሩስ አባልነታቸውን አረጋግጠዋል። ከዚህ በተጨማሪ የጋዛን መልሶ ግንባታ የሚያከናውን ሐማስን ትጥቅ የሚያስፈታና ዓለም አቀፍ የጸጥታ ኃይሎችን የሚያሰማራ የጋዛ አስፈጻሚ ኮሚቴ መቋቋሙም ተገልጿል። ዶናልድ ትራምፕ በስልጣን የመጀመሪያ ዓመታቸው $1.4 ቢሊዮን አግኝተዋል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው የመጀመሪያው ዓመት ውስጥ ቢያንስ $1.4 ቢሊዮን ገቢ ማግኘታቸውን የኒውዮርክ ታይምስ የምርመራ ዘገባ አመለከተ። ትራምፕ አብዛኛውን ገቢ ያገኙት ከዲጂታል ገንዘብ ሽያጭ ነው። የትራምፕ ቤተሰብ የሚቆጣጠረው ወርልድ ሊበርቲ ፋይናንሻል እና የትራምፕ ሚም ኮይን ሽያጭ ቢያንስ $870 ሚሊዮን አስገኝቶላቸዋል። ትራምፕ ከተለያዩ የቴክኖሎጂ እና ሚዲያ ተቋማት ጋር በነበራቸው የሕግ ክርክር በስምምነት አውት ኦፍ ኮርት ሴትልመንት $91 ቢሊዮን ገደማ አግኝተዋል። ክፍያውን የከፈሉት ተቋማት ኤቢሲ ኒውስ፣ ሜታ፣ ፌስቡክ፣ ዩቲዩብ፣ ፓራማውንት፣ ኤክስ፣ ኤሎን መስክስ ፕላትፎርም ይገኙበታል። በጥር መጨረሻ በኔትፍሊክስ ለሚለቀቀው የቀዳማዊት እመቤት ሜላኒያ ትራምፕ የህይወት ታሪክ ዶክመንተሪ የትራምፕ ቤተሰብ $28 ሚሊዮን ተከፍሏቸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።